بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهد الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد السلام عليكم ورحمة الله وبركاته ودي ቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ኪታቡ ተውሂድ የተሰኘው ኪታባችን እንደቀጠለ ነው። ክፍል 74 የቃል በቃል ተፍሲር ምዕራፍ ደግሞ 63ኛው ምዕራፍ ነው። ምንድነው የሚለው? ባቡ ማጃ ፊ ዚመቲላሂ ወዚመቲ ነብይህ ነው የሚለው። ይሄንን ያው ተማምረናል በክፍል 73 ላይ አልጨረስኩትም። ኢንሻአላህ ካቋረጥኩበት እቀጥላለሁ ማለት ነው። ያው ለማስታወስ ያክል ባቡ ምዕራፍ ነው። ማጃ የመጣ ነው ፊ ዚመቲላሂ አላህን ቃል ኪዳን መጠበቅ፣ ወዚመቲ ነብይህ እንዲሁም የነብይ አለይሂ ሰላቱ ሰላምን ቃል ኪዳን መጠበቅ የሚለው ባብ ላይ ነን ማለት ነው። እዚህ ነው ያቋረጥኩት። ካቋረጥኩበት እቀጥላለሁ ኢንሻአላህ። ባብ 64ኛውንም ባብ እንማማራለን አጥር ያለ ስለሆነ ኢንሻአላህ። ከዚህ ነው ማነሳው። ከየት ነው? ወኢዛ ሐሰርተ አህለ ሒስን ከሚለው ማለት ነው። ወኢዛ ጊዜ አሉ ነብይ አለይሂ ሰላቱ ሰላም እንግዲህ ለዛ ለአሚሩ ለጀሽ መሪው ማለት ነው። ለሰራዊት መሪው ለመሪው ለአሚሩ ምን አሉት? ወኢዛ ጊዜ ሐሰርተ በከበብክ ጊዜ አህለ ባለቤቶችን ሒስኒን የምሽግ ባለቤቶችን በከበብክ ጊዜ ፈአራዱከ ከፈለጉክ አንተ ጀዓለ እንድታደርግላቸው ከፈለጉ ለሁም ለነሱ እንድታደርግላቸው ከፈለጉ ዚመተላሂ የአላህን ቃል ኪዳን ወዚመተ ነቢይህ እንዲሁም የነቢዩን ቃል ኪዳን እንድታደርግላቸው ከፈለጉ ፈላ ተጀዓል እንዳታደርግላቸው ለሁም ለነሱ ዚመተላሂ አላህን ቃል ኪዳን እንዳታደርግላቸው ወላ ዚመተ ነቢይህ እንዲሁም የነቢዩን ቃል ኪዳን እንዳታደርግላቸው ያኒ በአላህና በመልእክተኛው ቃል እንዳገባላቸው ማለት ነው። ወለኪኒ ነገር ግን ኢጅዓል አድርግ ለሁም ለነሱ አድርግላቸው ዚመተከ ያንተን ቃል ኪዳን አድርግላቸው ወዚመተ ቃል ኪዳን አስሓቢከ የሱሐቦችን የባልደረቦችን የጓደኞችን ማለት ነው። አስሓቢከ ማለት የባልደረቦችን የጓደኞችን ቃል ኪዳን አድርግላቸው ያንተንና የባልደረቦችን ቃል ኪዳን አድርግላቸው። ነገር ግን የአላህና የመልእክተኛውን ቃል ኪዳን እንዳታደርግ አሉት። ፈኢነኩም እናንተ እኮ አሉ ፈኢነኩም እናንተ እኮ አንቱኽፊሩ ብትጭበረበሩ ቢፈርስ ማለት ነው። ፈኢነኩም እናንተ እኮ አንቱኽፊሩ ብታፈርሱ ብትጭበረበሩ ዚመመኩም የእናንተ ቃል ኪዳን ማለት ነው። ዚመመኩም ቃል ኪዳናችሁ ቢጭበረበር ወዚመመ አስሓቢኩም ወዚመመ ቃል ኪዳን አስሓቢኩም የባልደረቦቻችሁ የጓደኞቻችሁ ቃል ኪዳን ቢጭበረበር አህወኑ የተሻለ ነው የቀለለ ነው ሚንከ አንቱኽፊሩ ከሚጭበረበር ከሚጣስ ማለት ነው። ዚመተላሂ የአላህ ቃል ኪዳን ከሚጭበረበር ከሚጣስ ወዚመተ ነቢይህ እንዲሁም የመልእክተኛው ቃል ኪዳን ከሚጣስ ከሚጭበረበር ከሚፈርስ የእናንተ ቃል ኪዳን ቢፈርስ የተሻለ ነው የቀለለ ነው። ይህ ማለት ቃል ኪዳናችሁን ማፍረስ የተሻለ ነው ጥሩ ነው ማለት አይደለም። ቃል ኪዳን ማፍረስ ጥሩ አይደለም። ግን የአላህና የመልእክተኛው ቃል ኪዳን ከሚጣስ የእናንተ ቃል ኪዳን ቢፈርስ የተሻለ ነው ቢጣስ የተሻለ ነው። የአላህና ቃል ኪዳን ከሚጣስ ከሚፈርስ የአላህና የመልእክተኛውን ቃል ኪዳን ከምታፈርሱ የእናንተን ቃል ኪዳን ብታፈርሱ የተሻለ ነው ማለት ነው። ፈኢነኩም እናንተ እኮ አንቱኽፊሩ ብታፈርሱ ብትጭበረበሩ እንደማለት ነው። ዚመመኩም ቃል ኪዳናችሁን ብታፈርሱ ወዚመመ ቃል ኪዳን አስሓቢኩም የባልደረቦቻችሁን ቃል ኪዳን ብታፈርሱ አህወኑ የተሻለ ነው ሚንከ አንቱኽፊሩ ከምታፈርሱ ዚመተላሂ አላህን ቃል ኪዳን ወዚመተ ነቢይህ እንዲሁም የመልእክተኛውን ቃል ኪዳን ከምታፈርሱ የእናንተ ቃል ኪዳን ቢፈርስ የተሻለ ነው። ይህ ማለት እንግዲህ እነዛ ከሃዲያኖች ናቸው። ምክንያቱም እነዛ ከሃዲያኖች ናቸው። ቃላቸውን ሊያፈርሱ ይችላሉ፣ ሊያጭበረብሩ ይችላሉ። ምክንያቱም ቃላቸውን ሊያጭበረብሩ ስለሚችሉ እዛ እንግዲህ ሙሽሪኮች ካፊሮች ስለሆኑ ከዛ ምሽግ እስከሚያመልጡ በቃ ከዛ ምሽግ ወጥተው እስከሚያመልጡ ድረስ ሊሆን ይችላል ቃል ግባልን ያንተን የመልእክተኛ የአላህና በአላህና በመልእክተኛው ቃል ግባልን ያሉህ
በቃ ከዛ ምሽግ አምልጠው የሆነ እስከሚያመልጡ ድረስ ሊሆን ይችላል ማለት ነው። ምክንያቱም እነዛ እንግዲህ ሙሽሪክ ናቸው፣ ከሃዲ ናቸው፣ ቃል ሊያፈርሱ ይችላሉ፣ አይታመኑም፣ ተንኮለኛ ናቸው። የሆነ ተንኮል ሲተነኩሉ እናንተ ቃል ኪዳናችሁን አፍርሳችሁ የሆነ ነገር ከምታደርጉ በፊት የአላህና ቃል ኪዳን የአላህና የመልእክተኛው ቃል ኪዳን ከሚጣስ የእናንተ ቃል ኪዳን ቢጣስ ይሻላል ማለት ነው። ስለዚህ በአላህና በመልእክተኛው ቃል አትግባላቸው ማለት ነው። ቃል ኪዳን የአላህና የመልእክተኛውን ቃል ኪዳን አድርግልን ቢሉህ እንዳታደርግ ያንተንና የባልደረቦችን ቃል ኪዳን አድርግላቸው አሉት ማለት ነው። طيب ምክንያቱም እነዛ ከዛ እስከሚያመልጡ ሊሆን ይችላል፣ ከዛ ከምሽግ እስከሚወጡ ድረስ ሊሆን ይችላል ይሄን ያሉት። ከዛ የሆነ ተንኮል ይተነኩሉና እናንተ ደግሞ ቃል ኪዳናችሁን ብታፈርሱ እንዴ አንተ በአላህና በመልእክተኛው ቃል ገብታችሁ እንዴት ታፈርሳላችሁ እያሉ ደግሞ ሌላ መዘዝ ያመጣሉ ማለት ነው። ስለዚህ የራሳችሁን ቃል ኪዳን ሙሉ፣ ምክንያቱም እነሱ ሊያጭበረብሩ ስለሚችሉ ሊጥሱ ስለሚችሉ ያን ቃል ኪዳንም። ስለዚህ የራሳችሁን ቃል ኪዳን አድርጉላችሁ። የእናንተ ቃል ኪዳን ቢፈርስ ቢጭበረበር ቢጣስ የተሻለ ነው የአላህ ቃል ኪዳን የመልእክተኛው ቃል ኪዳን ከሚጣስ ማለት ነው። ይሄን አሉት። እሺ ከዛም ወኢዛ ጊዜ ሐሶርታ በከበብክ ጊዜ አሉት። አሁንም አህለ ባለቤቶችን ሒስኒን የምሽግ ባለቤቶችን በከበብክ ጊዜ ፈአራዱ ከፈለጉህ አንቱንዚለሁም እንድታስቀምጣቸው ከፈለጉ ዐላ ላይ ሁክሚ ላይ ፍርድ ላይ በአላህ ፍርድ ላይ እንድታስቀምጣቸው ከፈለጉ ፈላ ቱንዚልሁም እንዳታስቀምጣቸው ዐላ ላይ ሁክሚ ፍርድ ላይ በአላህ ፍርድ ላይ እንዳታስቀምጣቸው። ወለኪን ነገር ግን አንዚልሁም አስቀምጣቸው ዐላ ላይ ሁክሚከ በአንተ ፍርድ ላይ አስቀምጣቸው። አንተ ሁክም ስጥ ማለት ነው። በአንተ ፍርድ ላይ አስቀምጣቸው። ፈኢነከ አንተ እኮ ላተድሪ አታውቅም አንቱሲቡ ትግጠም حكم فرد الله يا الله فرد فيهم بالناس عملا عتملا تقطم አታውቅም عملا ما አትግጠም አታውቅም لا تدري አታውቅም አቱሲቡ ትግጠም حكم فرد الله يا الله فرد فيهم بالناس ላይ عملا አትሙላ አታውቅምና ማለት ነው። عملا ማለት አትግጠም ማለት ነው። ትግጠም አትግጠም የአላህን ፍርድ አታውቅምና ትግጠም የአላህን ፍርድ አታውቅምና በራስህ ፍርድ ላይ አስቀምጣቸው። በአላህ ፍርድ ላይ አታስቀምጣቸው። አይ ፍርዱ ይሄ ነው፣ ይሄን የሸሪዓው ድንጋጌ ይሄ ነው ብለህ አታስቀምጣቸው። በዛ በድንጋጌ ላይ አንተ የራስህን ፍርድ ስጣቸው ማለት ነው። የራስህን ፍርድ የራስህን ብይን ስጣቸው፣ በራስህ ብይን ስጣቸው እንጂ ይሄ ነው ፍርዱ ይሄ ነው ሸሪዓው ብለህ አታስቀምጥ። ምክንያቱም በዛን ሰዓት ሸሪዓ ወርዶ ስላልተጠናቀቀ ማለት ነው። طيب ሸሪዓ ወርዶ ስላልተጠናቀቀ ያ ከሸሪዓው ሁክም ጋር ሊገጥምም ላይገጥምም ይችላል። አንተ የተናገርከው አንተ ያስቀመጥከው ያኔ ይሄ ፍርድ ይሄ ነው የሸሪዓው ፍርድ ይሄ ነው ብለህ ያስቀመጥከው ፍርድ ጋር ያ አላህ ደግሞ ሌላ ሸሪዓ ቢያወርድ ይግጠም አይግጠም አታውቅም። ምክንያቱም በራስህ ፍርድ አስቀምጣቸው አሉት ማለት ነው። ምክንያቱም በዛን ሰዓት ያው ሸሪዓ ወርዶ አልተጠናቀቀም። አላህ የሆነ ሁክም ሊያወርድ ይችላል ማለት ነው። ያ በኋላ ደግሞ አላህ ሌላ ፍርድ ቢያወርድ አንተ ደግሞ የፈረድከው ይሄ ነው ሸሪዓው ብለህ ከሆነ በኋላ እነሱ ምን ይላሉ? እንዴ ሸሪዓ ይሄ እስልምና እርስ በርሱ ይጋጫል፣ አንተ እንደዚህ ብለህናል ነበር እንዴ? እንዴት ደግሞ ይሄ ወረደ? እንዴት አሁን ይሄ ይወርዳል? እንደዛ ብለህናል ነበር እያሉ እንትን ይላሉ ማለት ነው። ስለዚህ እርስ በርሱ እንዳይጋጭ አንተ የራስን ፍርድ የራስን ብይን አስቀምጥ፣ በአንተ ፍርድ ላይ አስቀምጣቸው እንጂ በአላህ ፍርድ ላይ አታስቀምጣቸው። ይሄ ሸሪዓ ነው ይሄው ነው ሸሪዓው ብለህ እንዳታስቀምጥ በአላህ ፍርድ ላይ አሉት ማለት ነው። طيب እና በራስህ ያው ብይን ስጣቸው አስቀምጣቸው አሉት። ላ ተድሪ አታውቅምና አቱሲቡ ትግጠም ሕክመ ፍርድ አላህ የአላህ ፍርድ ፊህም በእነሱ ላይ አምላ አትግጠም አታውቅምና። ረዋሁ ዘግቦታል ሙስሊም ዘግቦታል። ይሄን ይመስላል ከላይ እስከታች እዚህ ድረስ ያው ጨርሻለሁ ማለት ነው። ያው ከላይ ያለውን ተማምረናል። ደቂቃው እንዳይሄድ ይችን እንማማር ማለት ነው። ምዕራፍ 64ኛው ምዕራፍ ባቡ ማጃአ ፊል አቅሳሚ ዐለላህ ነው የሚለው። ባቡ ምዕራፍ ነው። ማጃአ የመጣ ነው ምንም በተመለከተ ፊል አቅሳሚ መማል ዐላ ላይ አላህ በአላህ ላይ መማል ማለት ነው። ፊል አቅሳሚ መማል ዐላ ላይ አላህ በአላህ ላይ መማል በአላህ ላይ መማል ማለት በአላህ መማል ያኔ ምን ማለት ነው? ያለ አግባብ በአላህ ላይ መማል ማለት ነው። عن كجندوب ابن عبد الله ابن ልጅ ማለት ነው። عبد الله ልጅ جندوب ابن عبد الله رضي الله عنه الله ይወደድላቸው قال
ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም የአላህ ሰላትና ሰላም በሳቸው ላይ ይሁን ቃለ አሉ የአላህ መልእክተኛ ምን አሉ ቃለ አሉ ነቢያችን ረሱሉላሂ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ ቃለ አሉ ረጁሉን አንድ ሰው እንዲህ አለ አሉ ነቢያችን ማለት ነው ቆይ ደግመዋለሁ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ ምን አሉ ነቢያችን ቃለ ረጁሉን አንድ ሰው እንዲህ አለ አሉ ቃለ ረጁሉን አንድ ሰው እንዲህ አለ አሉ ወላሂ በአላህ ይሁንብኝ በአላህ እምላለሁ አለ ማለት ነው ወላሂ በአላህ ይሁንብኝ ላ የግፊሩ አይምረውም አላሁ አላህ አይምረውም ሊፉላኒን ለከሌ አላህ አይምረውም ብሎ ማለ እከሌን እኮ አላህ አይምረውም ብሎ ማለ ማለት ነው ያ ሰውዬ ላ የግፊሩ አይምርም አላህ አይምርም ሊፉላኒን እከሌን ለከሌ እኮ አላህ አይምርም እከሌን አላህ አይምረውም ወላሂ ብሎ ማለ ማለት ነው ይሄ ሰውዬ ከዛም ፈቃለ አላሁ ዐዘ ወጀል አላህ እንግዲህ ለዚህ ሰው መልስ ሰጠ ማለት ነው ፈቃለ አለ አላህ እንዲህ አለ ዐዘ አሸናፊ የሆነ ወጀል ላቅ ያለው አላህ ስብሓነሁ ወተዓላ እንዲህ አለ من ذا الذي من ነው እሱ አለ ማን ነው ذا الذي ያ ማን ነው አለ ማን ነው ذا الذي ማን ነው ያ ማን ነው እሱ እያለ ነው አላህ من ذا الذي ማን ነው እሱ የተአላ የሚምለው علي በኔ ላይ የሚምለው ማን ነው እሱ አለ ማን ነው ኧረ ማን ነው እያለ ነው من ذا الذي ማን ነው እሱ የተአላ የሚምለው علي በኔ ላይ የሚምለው አላ አግፊራ እንደማልምረው ሊፉላኒን ለከሌ እንደማልምረው ማን ነው የሚምለው በኔ ላይ የሚምለው ማን ነው እከሌን እንደማልምረው በኔ ላይ የሚምለው ማን ነው እሱ አለ አላህ Subhanahu Wa Ta'ala طيب አላ አግፊራ እንደማልምረው ሊፉላኒን ለከሌ እንደማልምረው በኔ ላይ የሚምለው ማን ነው እሱ ማን ነው እያለ ነው እከሌን አይምረውም ብሎ የሚምለው ማን ነው እከሌን እኮ አላህ አይምረውም ብሎ የሚምለው ሰው ማን ነው እያለ ነው አላህ እኔ አለ አላህ እኔ ቀድ በርግጥም ገፈርቱ ምሬዋለሁ አለ ለሁ ለሱ ምሬዋለሁ ለዛ እከሌን እኮ አላህ አይምረውም ለተባለው ሰው ማለት ነው ለዛ ለወንጀለኛው ምን አለ አላህ እኔ ምሬዋለሁ አለ እኔ ቀድ በርግጥም ገፈርቱ ምሬዋለሁ ለሁ ለሱን የምሬዋለሁኝ አለ ወአህበጡቱ አበላሽቸበታለሁ አለ ወአህበጡቱ አበላሽቻለሁ ውርቅ አርጌያለሁ አመለከ ስራህን ውርቅ አርጌብሃለሁ አሉ ለማንኛው ለማለው ሰውዬ እከሌን እኮ አይምረውም ብሎ ለተናገረው ሰው ደግሞ አላህ ምን አለው ስራህን ውርቅ አርጌብሃለሁ ስራህን አበላሽቸብሃለሁ አለው አላህ ይጠብቀን ሱብሃንአላህ ወአህበጡቱ ውርቅ አርጌያለሁ አበላሽቻለሁ አመለከ ስራህን አበላሽቸብሃለሁ አለው ያንኛው ደግሞ ወንጀሉን አላህ ማረለት ማለት ነው አላህ አይምረውም የተባለው ሰው ተማረለት አላህ ማረለት ማለት ነው ይሄንኛው ደግሞ የማለው ሰው በማያቀው ነገር በማያገባው ነገር የገባው ሰው ደግሞ የሱ ስራ ውርቅ ሆነበት ረዋሁ ዘግበውታል ሙስሊም ኢማሙ ሙስሊም ዘግበውታል ወፊ ሐዲሲ በሐዲሳቸው በአቢ ሁረይራ ሐዲስ ረዲየላሁ ዐንሁ አላህ ይወደድላቸውና በአቢ ሁረይራ ሐዲስ ምን አሉ አነኳሉ አልቃኢሉ ተናጋሪው ኳሉ አነልቃኢሉ አነ እኮ አልቃኢሉ ተናጋሪው ይሄን የተናገረ ሰው ማለት ነው አልቃኢሉ ተናጋሪው ረጁሉን ሰው ነው ዓቢዱን ዓቢድ የሆነ ሰው ነው አላህን ፈሪ የሆነ ሰው አላህን የሚገዛ የሆነ ሰው ነው አሉ አላህን የሚገዛ የሆነ ሰው ነው ይሄን የተናገረው ሰው ቃለ አሉ አቡ ሁረይራ እንዲህ አሉ ተከለመ ተናገረ ይሄ ሰውዬ እንግዲህ ተናገረ ቢከሊመቲን አንድ ንግግርን ተናገረ አንዲት ንግግርን ተናገረ አው በቀት የምታጠፋ የሆነች ዱንያውን ወአኺረተሁ አኺራውንም የምታጠፋ የሆነች ንግግርን ተናገረ አሉ አው ምክንያቱም አላህ ምን አለ ወአህበጡቱ አመለከ ስላለው ስራህን አበላሽቸብሃለሁ አለው እንግዲህ በዛ ንግግር ምክንያት ስራው ተበላሸ ዱንያ ወለ አኺራ ተበላሸበት ማለት ነው እና አቡ ሁረይራ ዱንያውንም አኺራውንም የምታበላሽ ንግግርን ተናገረ አሉ ተከለመ ተናገረ ቢከሊመቲን ንግግርን ተናገረ አንዲ ንግግርን ተናገረ አው በቀት የምታጠፋ የሆነች
ዱንያውን ወአኺረተሁ አኺራውንም የምታጠፋ የሆነች ንግግርን ተናገረ ይህ ሰውዬ አሉ። አላህ ይጠብቀን። በማናቀው ነገር አንድ ሰው ወንጀል ሲሰራ ሰናይ መጥፎ ነገር ሲሰራ ስናይ አንተ እኮ አላህ አይምርህም፣ ወላሂ አንተ አላህ ላይ ይምርህ፣ አንተ እኮ የጀሃነም ነህ፣ እንደዚህ ማለት የለብንም። በአላህ ስራ መግባት የለብንም። መጥፎ ሲሰሩ ስናይ ያንን መጥፏቸው ማውገዝ አለብን፣ መምከር አለብን። ይሄ እኮ ወንጀል ነው፣ ይሄ ደግሞ ወደ እሳት ይመራሃል፣ አላህ እኮ አይምርህም፣ ይሄን ከሰራ ይሄንን እየሰራ ከሞከ አላህ አይምርህም፣ እንደዚህ ብለን ያን ሰውዬ መምከር መገሰጽ አለብን እንጂ ወላሂ አንተን አላህ አይምርህም እያልን እንትን ማለት የለብንም። ከሃዲ ከሆነ አላህ ተናግሯል። ከሃዲያኖች ከሆኑ አላህ አይምራቸውም። እዛ ሙሽሪኮች እያጋሩ ሙሽሪኮች ሙስሊም ሆነው ደግሞ ሙሽሪኮች እያጋሩ ከሞቱም አላህ አይምራቸውም። ያው ተውበት ታላረጉ ማለት ነው። ይሄ ግልጽ ነው፣ ተነግሮናል። ስለዚህ ሰዎች ወንጀል ሲሰሩ ስናይ መጥፎ ነገር ሲሰሩ ስናይ አንተ እኮ የእሳት ነህ፣ ወላሂ አንተ እኮ የጀሃነም ነህ፣ አላህ አይምርህም ብለን ልንል አይገባም። ይሄ የአላህ ስራ ነው። ያ ሰውዬ እኮ ተውበት ሊያደርግ ይችላል፣ ወደ አላህ ሊመለስ ይችላል። ስለዚህ ይህን ማለት የለብንም፣ በማናውቀው መግባት የለብንም። ይሄ የአላህ ስራ ነው። በአላህ ስራ ደግሞ አንገባም። እከሌን እኮ አላህ አይምረው፣ እከሌ እንደዚህ አላህ አያደርገውም እያል ማለት የለብንም። ይሄ እንግዲህ ገይብ ነው፣ የሩቅ ሚስጥር ነው። አላህ ብቻ ነው የሚያውቅ ያን ሰውዬ ይማረው አይማረው። ስለዚህ የሆነ መጥፎ ሲሰሩ ስናይ ያንን ሰው መምከር እንጂ ወላሂ አላህ እንደዚህ እኮ ጀነት አያስገባህም፣ አላህ አይምርህም ምናምን ማለት የለብንም። እንግዲህ ይህን ሰውዬ በዚህ በተናገረው ንግግር አላህ ሱብሓነሁ ወተዓላ ስራውን አበላሸበት፣ ዱንያውን አኺራውን አጠፋ። ይሄ ሰውዬ በማያውቀው ነገር ገብቶ ማለት ነው። ስለዚህ በአላህ ላይ የማይገባ መሐላ መማል የለብንም። ተገቢ ያልሆነ መሐላ መማል የለብንም። የማይገባ ያልሆነ መሐላ መማል የለብንም። ሀዛ ወላሁ አዕለም። አላህ የበለጠ ያውቃል። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ። ስህተት ካለ እያረማችሁ ይባረከላሁ ፊኩም።